በቃ ተወኝ። እባክሽ አትንጫጭ። አንቺን መንካት ትልቁ ህልሜ አይደለም። ትልቁ ህልምማ እኔ ማጥፋት ነው። እሱን ደግሞ መንገድ ጀምራል። ቆይ እኔንም እንደ አባቴ መግደል ለምትፈልገው? ደግ ያደረግሽ መስሎሽ አፍሽን በከፈትሽ ቁጥር ነገሮችን በጣም ያበላሽሽ ነው። የምታወሪውን ነገር በደንብ ማወቅ አለብሽ። ካልሆነ ግን እንደ ቀልድ የምታወሪው ነገር ሞትሽን ያቀርበዋል። ያቀርቡት። እሺ ያቀርቡት። አንተ ከምትገልኝ እነሱ ቢገሉኝ ይሻለኛል። እንዴ ምን እየተካሄደ ነው? እየተጣላችሁ ነው እንዴ? እየተጣላን አይደለም። መሞላቀቋን ትታ ተነስታ እንድትራመድ እየነገርኳት። እግሯ ከተሽመደመደ በምሏ ትራመዳለች። ምን ነካ አንተ ደግሞ? አልተሽመደመድኩም። እሺ እና ተቆምጠሽ ነው እንግዲህ። መራመድ ካልቻለች ምን አድርጊ ነው የምትላት? ለማንኛውም አይዞሽ፣ አትጨነቂ። እኔ ቆንጆ የምትወጂው ስጦታ አምጥቼልሻለሁ። በልሱ ላይ አስቀምጣት። መቼም እንደምትወጂው አልጠራጠርም። እዚህ ላይ እስከምትቀመጥ በጣም ቸኩለሻል። እውነት ለዚህ መርዝ ማንነትሽ ከዚህ የተሻለ ጥሩ አጋጣሚ አታገኝም። አሪፍ ስጦታ ነው። ምን ነው በአምላክዬ፣ ካልተመቸ ይቀራል። ያው ሸክሙ ከተመቸ ማለት ነው። 10 ጊዜ ሸክሙ አትበይ። እንኳን እሷን እናንተንም ተሸክሚያችኋለሁ። አይ ምን ነፍ ታማኛለህ? ጫፍ እንዳትነካኝ። ውጣልኝ በቃ። እሺ ከዚህ ጋር ተነሽ። ውጣልኝ። ህብስት ውጣልኝ በቃ። ከገባሽ ልረዳሽ እየሞከርኩ ነው። አባቴን የገደልከው ለኔ ብለህ ነው ማለት ነው? አዎ ላንቺ ብዬ ነው። ሴትዮ አይገባሽም እንዴ? እኔ ማንንም አልገደልኩም። ያንቺን አባትም ቢሆን። ቆይ ይሄንን እውነት ብዬ የምቀበል ይመስላል? መቼም አልሰማህም። እሺ ትሰሚኛለሽ? እኔ መንገድ ለመንገድ ካንቺ ጋር የመጃጃል ፍላጎት የለኝም። ምንም ነገር አልሰማህም። ይሄው መኪናው እየታየኝ ነው። ስለዚህ ከሰፈር ርቀናል። ጊዜ እኔን መጋፈጥ በከበደ ቁጥር አባቷን እንደገደልኩ አታስታውስ? አዎ አባቷን ገድዬዋለሁ። የፈለግከውን ነገር ማድረግ ትችላለህ። አሁን ላይ ህብስት የሰማችውን ነገር ማመን አቅቷታል ማለት ነው። በአምላክ አባቷን እንደገደለባት ሲያወሩ ሰምታለች ማለት ነው። ለማስረዳት ቢሞክርም መስማትም ሆነ እሱን ማናገር አልፈለገችም ማለት ነው። በእርግጥ ከዚህ በፊት ስለተፈጠረው ታሪክ ነግሯታል። ያ ሰው ደግሞ አባቷ እንደሆነ አልነገራትም። በአምላክ ትልቁ ጥፋት ይሄ ነበረ። ያኔ ነግሯት ቢሆን ኖሮ አሁን ላይ እንግዲህ በመካከላቸው ያለው ክፍተት ሊፈጠር አይችልም ነበር። ግን ደግሞ አሁን ላይ እንግዲህ ህብስት አማራጭ የላትም። ምክንያቱም በአጠገቧ ያለው በአምላክ ብቻ ስለሆነ ከበአምላክ ውጪ የምታወራውና የምታናገረው ሰው ስላስፈለጋት እንግዲህ አብነትንም እንደ ሚስጥረኛ ጓደኛ ልታደርገውና ሚስጥሯን በሙሉ የሚሰማትን ነገር በሙሉ ከሱ ጋር ማውራት ስለፈለገች አብነትን ሚስጥረኛ ይሁን ግን ደግሞ የምነግርህን ነገር ለጓደኛ ለባምላክ ራሱ መልሰ መናገር የለብህም ብላ አሳምነዋለች ማለት ነው። አሁን ላይ ህብስት ምን ያህል እንደጨነቃትና ግራ እንደገባት ግልጽ ነው ማለት ነው። ግን ደግሞ ሀሳቧን የምታዋየው ወይም ደግሞ እንደ ቤተሰብ ብላ ጭንቀቷንና መከራዋን በሙሉ የሚጋራት ሰው ማንም የለም ማለት ነው። በአምላክንም እንግዲህ አምናዋለች። ግን ደግሞ ማንኛውም ሰው የሚያደርገውን ነገር ነው እያደረገች ያለችው። የአባትሽ ገዳይ ነው ወይም የአባት ገዳይ ነው ተብሎ ከሱ ጋር በፍቅር ወይም ደግሞ በፊት ከነበረ ግንኙነት ጋር እንደነበረ አስቀጥሎ መቆየት በጣም ነው የሚከብደው። ግን አማራጭ ስለሌላት አሁንም ከባምላክ ጋር ቢኮራረፉም የሚያደርጉትና የሚሰሩት ሁሉንም ነገር አብረው ነው ማለት ነው። በአምላክም አሁን ላይ ወንጀለኛ አይደለሁም፣ እኔ ማንንም አልገደልኩም፣ እነሱ እኔን ወንጀለኛ ለማድረግ እየጣሩ ነው ቢላትም ልታምነው አልቻለችም። ይሄ ነገር ምንም ቢሆን አይምሮ ለማሳመን ጊዜ ስለሚፈጅ አሁን ላይ በአምላክን እንግዲህ እንደ አባቷ ገዳይ እያየችውና እያበሳጨችው ነው ያለችው። የሚላትንም ነገር በትክክል እየተገበረች አይደለም ማለት ነው። ግን ደግሞ ህብስት በባምላክ ብትናደድበትም ለሱ ፍቅር አላት። ከሱ ጋራ ወይም ክፍሏ ውስጥ አምሽቶ ካልሄደና ወይም በፈለገችበት ሰዓት ካልመጣን ይጨንቃታል። ምክንያቱም በአሁን ሰዓት አለውሽ ብሎ ከጎኗ ያለውና ህይወቷም ትልቅ አደጋ ውስጥ እንዳይገባ እየታገለ ያለው እሱ ነው እንጂ እሱ ብቻ ነው። ምንም ነገር የሚጎልበት ነገር የለም። ምክንያቱም የእሷን ህይወት ለማዳንና እነሱ እሷ ላይ ሊያደርጉ ዓለምና ይፍቱ ስራ እሷ ላይ ሊያደርጉ ያሉትን ነገር ለማስቀረት ወይም ደግሞ አቅጣጫውን ለማሳት እየጣረ ያለው እሱ ብቻ ነው። ስለዚህ እሷ ከሱ ጋር ብትሆንም ባትሆንም እሱ ምንም ነገር የሚጠቀመውም የሚጎዳውም ነገር የለም። ግን ደግሞ በጣም ታሳዝነዋለች። የዋህነቷና ምስኪንነቷ በዛ ላይ ደግሞ አባትሽ ነኝ እያለ ዓለም እየተጫወተባት እንደሆነ ሲያስበው
ከሷ መራቅም ወይም ደግሞ እሷን ችላ ማለት ይከብደዋል ማለት ነው። ለዚህም ነው እንግዲህ እያስቸገረችው እራሱ እየተለማመጣትና እያባበላት ከጎኗ ያለው ማለት ነው። አሁን ላይ ይፍቱም እንግዲህ የተሳካላትና ሁሉንም ነገር እንዳቀደችው ያደረገች እየመሰላት ነው። ዊልቸር ላይም ተቀምጣ ስታያት እንግዲህ ምን ያህል እንደተደሰተች ግልጽ ነው ማለት ነው። ይፍቱ ምን ያህል ክፉና መሰሪ እንደሆነችም ማሳያ ነው ማለት ነው። የሷ ዊልቸር ላይ መቀመጥ እንግዲህ የሷን ስራ ወይም ደግሞ እሷ እንዳታስቸግራቸው ሊቆጣጠሯት ስለሚመቻቸው ይሄንን ነገር አስባበትና አቅዳበት ስላደረገችው አሁን ላይ እንግዲህ ሙሉ በሙሉ እንኳን ፓራላይዝ ሳትሆንና ወይም ደግሞ አሞኛል፣ መራመድ አቅቶኛል፣ ዊልቸር ያስፈልገኛል ብላ ሳትል የመጀመሪያ ስጦታዬ ይሁንልሽ ብላ ለህብስት ይፍቱ ስራ ዊልቸር አምጥታላታለች ማለት ነው። በእርግጥ ለነሱ ስራ ይሄ ጠቃሚያቸው ነው። እነሱን ማለትም ይፍቱ ስራና ዓለምን ያሳምንላቸዋል። እሷ አሁን ዊልቸር ላይ ተቀምጣ ሲያዩት እግሯ የተበላሽ መራመድ የማትችልና ወይም ደግሞ በራሷ ምንም ነገር የማትደርግ አድርገው ስለሚያስቡ ያኔ ደግሞ በአምላክና አብነት ህብስትንም ጨምሮ ማለት ነው የራሳቸውን መንገድ ወይም ደግሞ እሷን ሊጎዱ ያሰቡበትን መንገድ እያጠሩና እያጸዱ ሊሄዱ ይችላሉ ማለት ነው። ዓለምም እንግዲህ ይፍቱ ስራ ባደረገችው ነገር ውስጡ ቢደሰትም ግን ላፉ ያህል ልጄ እያለና ህብስትን እያታለላት ነው ያለው ማለት ነው። እሷም የሱን ሽንገላና የአፉ ከልቡ እንዳልሆነ እንደዛ እንደሚላት ስለምታቅ የሚላትን በሙሉ አባብላና በደስታ ነው የምትቀበለው ማለት ነው። ይሄ ደግሞ ምናልባትም ዓለምና ይፍቱ ስራ ረጅም አርቀው እሷን ለማጥቃት የሚፈልጉበትን ወይ የሚያስቡበትን መንገድ በጥቂቱም ቢሆን ሊያበላሽባቸው ይችላል ማለት ነው። ግን ደግሞ ሌላው ትልቁን ስራና ትልቁን ሚና እየተጫወተች ያለችው ታፈስ ነች። አሁን ላይ እንግዲህ በጣም ምግብ ውስጥ መርዙን እየጨመረች ለህብስት እየሰጠች ያለችው ታፈስ ነች ማለት ነው። ይሄንን ነገር ደግሞ ያውቃሉ። አሁን ላይ ህብስት የሚሰጣትን ምግብ ምንም ሳታመታ ነው የምትበላው። ምናልባትም ነገሮች በዚህ ከቀጠሉ ህብስት ከምታስበው በላይ ልትጎዳ ትችላለች። በአምላክም ጥርጣሬውን ወይም ደግሞ እንዳሰበው ነው እየሆነ ያለው። ይህን ነገር ለምን ለማስተካከል እንደማይሞክሩ ግራ ቢገባንም ግን ደግሞ አሁን ላይ ይፍቱ ስራ ባዘዘቻት መሰረት ታፈስ ምንም ሰዓቷን ራሱ ዝንፍ ሳታረግ በሰዓቱ መርዙን እየጨመረች ምግብ ውስጥ እያመጣችላት ነው። ህብስት እውነታውንም ብታቀው ግን ደግሞ አልበላም ወይም ደግሞ የመጣላትን ምግብ ራሱ አለመብላት ትችል ነበረ። መድፋትም ወይም ደግሞ የበላች አስመስላ ሌላ ነገሮችን መጠቀም ትችል ነበር። ግን እሷ ያንን እያደረገች አይደለም። ምናልባትም እንግዲህ እየታከመች ስለሆነ እነሱ መድኃኒቱን ባበሏ ቁጥር እሷ ደግሞ ሕክምናውን ከወሰደች ከውስጧ መርዙ ላይ ቀምጥና ወይም ደግሞ ላይ ጎዳት ይችላል ማለት ነው። ግን ደግሞ እስከ መቼ እንደዚህ እየሆነ እንደሚቀጥል ግራ ቢገባም አሁን ላይ ይፍቱ ስራ እስክትሽመደመድ ድረስና መራመድ እስከሚያቅታት ድረስ መድኃኒቱን መስጠቷን እንደማታቆምም ለታፈስም ደጋግማ መጠኑ ራሱ መለዋወጥ እንደሌለበትም እያስጠነቀቀቻት ነው ያለችው። ይሄንን ስራ እንግዲህ ታፈስ ብትፈልገውም ባትፈልገውም መስራት ግዴታዋ ነው። ምክንያቱም ይህን ነገር ካላደረግ አንቺን ራሱ እጎዳሻለሁ እያለች እያስፈራራቻት ነው ያለችው ማለት ነው። ታፈስን እንግዲህ ለህብስት መርዝ ጨምሮ መስጠት ሳይሆን እያሳሰባት ያለው የበአምላክና የህብስት ቅርርባቸው በጣም እያበሳጫት ነው። በአምላክን በጣም ትወደዋለች። ስታየው ራሱ የምታደርገው ነገር ነው የሚጠፋት። አሁን ላይ በአምላክ ከህብስት ጋር በተቀራረበ ቁጥር ምናልባትም ታፈስ ህብስትን በጣም ለመጉዳትና እሷን ችግር ውስጥ ለመጨመር ወደ ኋላ አትልም። እንግዲህ እንደምትወደውምና እንደምታፈቅረውም ለህብስት እየተናገረች ነበረ። በፊት ለፊቷም ቁጭ ብላ እያደነቀችውና ወንድና ተፈላጊ ነው እያለችም ለሱ ያላትን ፍቅር ለህብስት በጎንም ቢሆን እየነገረቻት ነው። ህብስት በእርግጥ የገባት ነገር የለም። ግን ደግሞ ታፈስ አሁን ላይ የህብስትና የበአምላክ ቅርርብ ምንም ደስ እያላት አይደለም። ከዚህ በፊትም ቅርርባቸው እንዲፈርስና እንዲቋረጥ ለይፍቱ ስራ ሄዳ ተናግራ ይፍቱ ስራም አስጠንቅቃት ነበረ። በአምላክ ግን
መቼም ቢሆን ህብስትን እንደማይተዋት ቃል ስለገባላት ክፍሏ በተገኘ ቁጥር ታፈስ ደግሞ ሰዓቱን ጠብቃ እዛ እየደረሰች የሁለቱን ቀረቤታና ግንኙነት በግልጽ እየተመለከተች ነው ያለችው። ይሄ ደግሞ ምናልባትም ለህብስት ትልቅ አደጋ ሊፈጥርባት ይችላል። ምክንያቱም ታፈስ በአምላክን ስለምትወደው ህብስትን ከመጉዳት ወደ ኋላ ላትል ትችላለች ማለት ነው።